ዛሬ እንግዲህ ቡቡና ሀሰን አንድ ላይ መጥተዋል። ቅምጥል አትመጣም ማለት ነው። በመጀመሪያ ፍፄ አንድ ነገር ልንገር፣ ፍፄም ሆነ ሀሰን ያው የተሰጣችሁ ካራክተር እንዳለ ሆኖ ግን ቢሆንም ደግሞ ሰው ሲያጠፋ ጥፋቱን አለመናገር መውደድ አይደለም። እሺ ሰው የምትወዱት ሰው ጥፋት ሲያጠፋ አይ ይሄ ነገር ጥፋት ነው፣ ይሄ ነገር ስህተት ነው፣ ይሄ ነገር እንደዚህ አይሆንም ማለት ይልመድባችሁ። እሺ ሙሉ ለሙሉ በቃ አንተ ትክክል ነህ አይባልም፣ አንቺ ትክክል ነሽ አይባልም። አሁን እዚህ ጋር ያየሁት ነገር ምንድን ነው? ፍፄና ሀሰን ሀይሚ ትክክል ናት ይላል፣ ፍፄ ደግሞ ብሩኬ ትክክል ነው የሚለውና ያው እንግዲህ ፍፄ የብሩኬ አሽቃባጭ ነው፣ ሀሰን ደግሞ አሽቃባጭ ነው ሆነው ነው እንግዲህ እዚህ ጋር እንትን እያሉ ያሉት ማለት ነው። እና የሚነቋቆሩት ነገር ራሱ በጣም ይገርመኛል። ሀሰን ነው መሰለኝ ሀሰን ነው እየመከረ ያልሆነ በቃ ፍፄ የሀሰንን ስም ሳይጠቅስ አይሆንም፣ ሀሰንም ደግሞ የፍፄን ስም ሳይጠቅስ አይሆንም። በቃ ሳይሆንና ጃጀሉ ማለት ነው። እና ያው ዛሬ እንግዲህ ብዙ ነገር ብልሃል ፍፄ። ግን አንዳንዴ የምንወዳቸውን ሰዎች ጥፋት ሲያጠፉ ይሄ ጥፋት ነው፣ ይሄ ትክክል አይደለም ማለት የሚጠቅማቸው ለነሱ ለራሳቸው ነው። እሺ እንጂ ለማንም አይደለም። የምንወዳቸው ከሆነ ከስህተታቸው መመለስ አለብን። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ዛሬ ቡቡዬ በፍፄ ቤት መጥቷል። እንግዲህ ያው በቤታቸው አይመጡም ማለት ነው። ዛሬ እነሱ ተለያይተው ሲመጡ ይደብራል። አይ ነው አውቃለሁ፣ ግን ደግሞ ምንም ማድረግ አይቻልም። ሲቀጥል ደግሞ ፍፄ ማለት ነው ዛሬ አንተን የሚረዳህ የለም ላልከው ብሩኬን አንተን የተረዳ ሰው የለም። ለምንድነው አይረዱህ ብለህ ነገር አታቀሳሰር። እሺ አታቀሳሰር ፍፄ፣ ታው አታቀሳሰር። ለመሰለ እንደውም ብሩኬን በጣም ማንም ሰው እኔ ጨረቃ ፋሚሊ የሆነ ብሩኬን ተረድተውታል። ጭራሽ ይሄ ነገር እንደሌለበት እኮ ያውቃል ማንም ኦዲየንስ። የጨረቃ ፋሚሊዎች አንዳንድ የተረገሙት ካልሆኑ በስተቀር በውስጥ እየሄዱ ቴክስት የሚጽፉ ካልሆኑ በብዛት ጨረቃ ፋሚሊ ብሩኬ ይህንን አያደርግም ነው የተባለው። ማንም ቢሆን ማለት ነው። ሁሉም እንደዛ ነው። ኮሜንታተሮችን ገባ ብላችሁ አንብቡ። በፊት የተለቀቁ ቪዲዮ ላይ እሱ እያመነ ራሱ በጣም ብዙ ሰው ብሩኬ ይሄን ያደርግም ነው የሚለው። ሰው መረዳት ምን አይነት ነው? እንደዚህ አይነት አይደል መረዳት ማለት። ብዙ ሰው ተረድቶታል ብሩኬን። ግን አንዳንድ ሰዎች ደግሞ ሀይሚዬን ብትሆን አንዳንድ ሰዎችም ቢሆኑ ያልተረዱበት ምክንያት አለ፣ በቂ ምክንያት። ምክንያቱ ምንድን ነው? የሄደበት መንገድ ነው። የሄደበት መንገድ ነገሮች እንዲቀያየሩ ሰው ሌላ ነገር እንዲያስብ አድርጎታል። የሄደበት መንገድ ነው እንጂ ብሩኬን ሳያምነው ቀርቶ ማንም ሰው አይደለም፣ ሳይረዱት ቀርቶ አይደለም። እንደውም በጣም ብዙ ሰው ተረድቶታል ብሩኬን። ስለዚህ አንተ ደግሞ ትላንትና ሀይሜን መረዳት አለብህ። እንደውም ትላንትና ሀይሚ ትክክል ናት ማለት ነበረብህ። እውነት ለመናገር እንደው ይቅርታ አድርጉልኝ ማለት ይሄን በማለቴ ማለት ነው። እኔ ትላንትና ሀይሚ አጥፍታለች። በእርግጥ አዎ አጥፍታለች። ያጠፋችሁ ጥፋት ምንድን ነው? የተናገረችው ቃል ትንሽ ከበድ ይላል። ባትናገር ደስ ይል ነበረ። አዎ ብዙ ተጎድታለች፣ ተበድላለች። ማለት ምንም ያህል እንኳን ብሩኬ ስራው ላይ ባይኖርበት፣ ምንም ያህል እንኳን ብሩኬ ያንን ስራ ባይሰራው፣ ምንም ያህል እንኳን ያ ነገር የብሩኬ ስህተት ባይሆን፣ ሌሎች የተወሳሰቡና የተቀነባበረ ሴራ ቢሆንም እንኳን ግን ሀይሚም ደግሞ እንደ ሰውኛ የተሰማት ስሜት አለ። ስሜቷ ተጎድቷል በጣም። ለምን ቢያንስ ሀይሚ ማንኛውም ሴት ብትሆን የምታደርገውን ነው ሀይሚ ያደረገችው። ግን እንዳልኳቸው ቃሏ ላይ ትንሽ ይከብዳል። እንደዛ ባትል ደስ ይለን። ሀይሚ ያው ያቺ ጥፋት ናት። በቃ ያቺ ነገሯ ጥፋት ናት። ለምን ያው ልብ ይሰብራል ለብሩኬ ማለት ነው።
ልብ ይሰራ። እንደዛ ባቲ ደስ ይል ነበር። ሀይሚዬ እዚህ ላይ ስህተት አጠፍታለች። አዎ ግን ደግሞ አይ ይሄ ቀለበት ፕሮግራም ካንተ ጋር አሁን ዝግጁ አይደለሁም፣ ይሄ የቀለበት ፕሮግራምም አሁን አይሆንም፣ አሁን ላይ ልቀበልህ አልችልም፣ ዝግጁ አይደለሁም ማለቷ ግን በጭራሽ ስህተት ነው ሊባል አይገባም። ስህተት አይደለም፣ ልክ ናት። የተናገረችው ቃል ስህተት ነው። አይ ነው ለእኔ የምትሆነኝ አይነት ወንድ አይደለህም ማለት። በነገራችን ላይ ይህን ቃል አልተናገርኩም እስካሁን ትላንትናም፣ ግን ይሄ ምናልባት የብሩኬን ስሜት ጎርቶታል። ግን ደግሞ አይሆንም ማለቷ ስህተት አይደለም። ሶ አንዳንድ ጊዜ ብሩኬ መቸኮሉ፣ ትላንትና መቸኮሉ፣ መጀመሪያ መስተካከል ያለባቸው ነገሮች ሳይስተካከሉ ቀለበት ይዞ መንበርከኩ ያ ጥፋት ነው። ይሄንን ጥፋት እንደሆነ መናገር አለብህ። እኔ ፍፄም ብቻ አይደለም ሀሰንንም ነው እያልኩ ያለሁት። ሀይሚዬም ያንን ነገር ለምን አልሽ ሀይሚዬ ማለት ነበረበት ሀሰንም። ፍፄም ደግሞ ብሩኬ ለምን ቻኮልክ? ትላንትና ጠብቁ። አንተ ነበር ከአማካሪው አይደለ? እውነት የምትወዳቸው ከሆነ ፍፄ ትላንትና ብሩኬ ቀለበት ሲያዘጋጅ ታውቃለህ፣ አንተ ወጥተህ ቀድመህ ተናግረሃል አይደለ? ሀይሚዬ ማን ነው ብሩኬ ትክክል አይደለም ይሄ፣ ቆይ መጀመሪያ መስተካከል ያለበት ነገር ይስተካከል፣ ይቅር ተባባሉ፣ መጀመሪያ ሀይሚን ይቅርታ ጠይቃት፣ መጀመሪያ ሰላም ይፈጠር። ምክንያቱም እሷም አሁን ትላንትና ያን ቃል የተናገረችው ስሜታዊ ሆና ነው። ብሩኬም ደግሞ ያንን ቀለበት ይዞ የተንበረከከው ነገሮችን ቶሎ ስለሚረሳ ይሁን ነገሮችን ወደኋላ ተውት የማረግ እንትን ስላለው ችኩል ስለሆነ ነው። በነገራችን ላይ ብሩኬ ችኩል ነው በጣም እንጂ ሀይሚን ያስከፋታል ያስቀይማታል ብሎ አይደለም። ሀይሚም ደግሞ ስሜታዊ ሆና ተናገረች። ኦኬ ያንን ቃል ግን ፍፄ አንተ ቀድመህ ማስተካከል ትችል ነበር ያን ነገር። ቆይ ተረጋጋ ብሩኬ ማለት ትችል ነበረ። ይሄ ነገር አይፈጠርም ነበረ። ቡብዬ ደግሞ ተረጋጋ። እናንተ መቼም እንደማትለያዩ እናውቃለን፣ ግን ደግሞ ተረጋጉ ሁለታችሁ። ምክንያቱም አንተም በራስህ ልክ ነህ፣ እሷም በራሷ ልክ ናት። እንደ እሪል ሲታሰብ አንተም ልክ ነህ፣ እሷም ልክ ናት። አሽቃባጮቹ ልክ ናቸው፣ እኛም ልክ ነን፣ ሁላችንም ልክ ነን ብሎ ማለት ነው። አቤት ማራገብ! ሀሰን ከወዲህ ያራግባል፣ ፍፄ ከወዲህ ያራግባል። እና ብቻ አብሮ ማራገብ ነው፣ እያራገቡ መኖር ነው። እና አብሽሩ ብሩኬ፣ አይክፋህ፣ አይደብርህ። ምን ማድረግ እንዳለብኝ አላቅም ምናምን ሳይሆን ሀይሚዬን ለማግኘት ሞክር። በቃ ትክክል ነው። ይቅርታ ተባባሉ በቃ። በነገራችን ላይ ይቅር ማለት ዝቅ ማለት አይደለም ይቅርታ ማለት። እና ሀይሚዬም ስሜታዊ ሆና ነው። ምክንያቱም ያደረግከው ነገር ስሜታዊ እያደርጋል። ሳትቸኩል መጀመሪያ ነገሮችን መፍታት ይልመድብህ እንጂ ቀለበት ዘሎ ቀለበት ላይ ነገር ሳይፈታ የሚያስከትለው ነገር ይሄ ነው።